ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንዲላችሁ ሙኝላችሁ አለ ቤስ ጀስት ጎንዶሎ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮሎቢ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው እንግዲህ በትዊተር ላይ በከፍተኛ ሁኔታ በሰበር ዜናነት እየተሰራጨ ያለው ዜና ነው። እንግዲህ በነገው ዕለት እስራኤልን ተከትላ በአፍሪካ ለመጀመሪያ ጊዜ ኢትዮጵያ ለሶማሌላንድ በይፋ እውቅና ትሰጣለች የሚል ወሬ በከፍተኛ ሁኔታ ትዊተር ላይ እየተሰራጨ ነው። ይሄ ነገር እውነት ነው እውነት አይደለም የሚል ከፍተኛ ውዝግብ ተነስቷል። እኔ በግሌ እውነት አይመስለኝም። ምክንያቱም ይሄ ነገር የአፍሪካ ህብረት ራሱን ችሎ በነገታው ነው እስራኤል እውቅና በሰጠች በነገታው ሳይውል ሳያድር የአፍሪካ ህብረት ይሄን ነገር ኮንኖ አውግዟል። በፍጹም ተቀባይነት የለም። አንድነት የሶማሌን አንድነት እናከብራለን ብላል። የአረብ ሊግ እኛ የሶማሌን አንድነት እናከብራለን ብላል። የተባበሩት መንግስታት ድርጅትም ይሄንን ለረጅም ዓመት ለ30 ድፍን ዓመት ነው ጠብቆት የነራው እና ከእስራኤል ውጭ የትኛውም አገር እውቅና አሜሪካ ራሱ ቆይ እናስብበታለን ይሄ ጉዳይ አይመስለንም ነው ያሉት። እና በዚህ ፍጥነት ኢትዮጵያ ለሶማሌላንድ እውቅና ትሰጣለች ተብሎ በትዊተር ላይ በከፍተኛ ደረጃ የሚሰራጨው ዜና ለኔ እውነት አይመስለኝም። በግሌ ይሄ በዓለም ላይ ከፍተኛ ትኩሳት እኔ እንደውም በዚህ ደረጃ ይሄ ጉዳይ እንዴት ሊጦዝ እንደቻለ በዓለም ደረጃ በጣም የሚያስደንቅ ነው። በዓለም ደረጃ ከፍተኛ ጡዘት የፈጠረ ጉዳይ ነው። እና በተለይ ይሄ ደግሞ ቋፍ ላይ ያለን የአፍሪካ ቀንድ ምንም የመጨረሻ የገደል ጠርዝ ላይ ያለ ፖለቲካ ነው ያለው እና ምናልባት ይሄ ነገር እውን የሆነ አሜሪካኖችም ሌሎችም እውቅና እየሰጡ የሚመጣው ከሆነ ቀጠናው የሀያላኖቹ መፋለሚያ ነው የሚሆነው። ጎሹ በተዋጋው የሜዳ አህያ በተዋጋው ሳሩ ነው የሚደቅ በተራገጠው ሳር ነው የሚደቀው እና ምናልባት ይሄ ምስራቅ አፍሪካ እንደምታውቁት ሱዳን መፋለሚያ ሆናለች። መፋለሚያ ዓለም የማያወራለት የደም ጎርፍ እየፈሰሰ ያለ ሱዳን ውስጥ ነው። ይሄ የሚሆነው በሳውዲዎች፣ በአረብ ኤሚሬቶች፣ በአሜሪካኖቹ፣ በራሽያኖቹ፣ በቱርኮቹ ዓለም ላይ መፋለም የፈለገው ዱርዬ ጉልቤ ሁሉ እየመጣ የሚፋለመው ሱዳን ላይ ይሆናል እና ቀጣይ የፍልሚያ ሜዳ ሶማሌ ልትሆን ትችላለች። ይሄ ደግሞ ምስራቅ አፍሪካን ወደ አላስፈላጊ አደገኛ ቀውስ ይዞ ይሄዳል። ይሄ ጉዳይ ስሙዝሊ በቀላሉ በፍቅርና በሰላም የሚሆን ነገር አይደለም። ለዘመናት የተከማቸ አረንቋ ያለበት አገር ነው ሶማሌ እና ለኢትዮጵያም ጦሱ ሊተርፍ ይችላል። እንደምታውቁት የሶማሌ ህልውና ለዘመናት የተጠበቀው በእኛ በኢትዮጵያኖች ደም ነው። ነገር ግን እኛ ምናልባት ለሶማሌላንድ ሙሉ እውቅና የምንሰጡ ከሆነ የኢትዮጵያ መከላከያ ሰራዊት ጨርሰው ይውጣልን ከሶማሌ ማለታቸው የማይቀር ነው፣ ሳይታለም የተፈታ ነው እና ምናልባት ሶማሌን በሞግዚትነት ከዚህ በኋላ የምትይዘው ግብፅ ልትሆን ትችላለች። ግብፅ እዚህ ቦታ ላይ ደግሞ የሚፈለገውን ግብጾች የሚፈልጉት ያክል ቁጥጥርና የበላይነት ካላቸው ምናልባት ከፍተኛ የቀውስ ቀጠና ልታደርገው ግብፅ ትችላለች የሚል ግምት አለኝ። ሌላው ደግሞ ኢትዮጵያና ቱርክ እጅግ በጣም ረቀቅ ያለ የሚሊተሪ ስምምነት አላቸው እና አንደኛ እስራኤል ለሶማሌላንድ እውቅና የሰጠችው ከቱርክ ጋር በገባችው ሰጣ ገባ ነው እና ቱርክ ደግሞ በከፍተኛ ሁኔታ ከሶማሌዎች ጋር ከፍተኛ ስምምነት አላቸው። የባህር ወደብን አስመልክቶ ድንበሮቿን ባህር ሰርጓጅ እጅግ ከፍተኛ ሰራዊት ነው ያሰማራቸው። ቱርክ ሶማሌ ላይ ከፍተኛ ቢሊዮን ዶላሮች ነው እያፈሰሰች ያለችው። ለምንድነው ይሄ የሆነው? ሶማሌ ከፍተኛውን የነዳጅ ሀብት ወደቦቿ ዙሪያ ወይም ደግሞ ባህሮቿ ዙሪያ ላይ ከፍተኛ የነዳጅ ሀብት አለ። ይህን የነዳጅ ሀብት ቱርክ እንድታለማው ወደቡንም በበላይነት እንድትቆጣጠረው ፍቃድ ትሰጣለች እና ቱርኮቹ ከኢራኖቹ ጋር በሚያደርጉት መሞዳሞድ የተበሳጨችው እስራኤል ቀጥታ ይሄ ኤደን ዙሪያውን ያለ ይህን ባህር ለመቆጣጠር ርብርብ እያደረጉ ነው እና የነዚህ ሀያላኖቹ መፋለሚያ ነው። ሶማሌላንድ እንደ ሀገር የመጽናት እድሏ ከዚህ በፊት ያገኘችው ሰላም የሚናፍቅበት እድሉ ሰፊ ነው። ይሄ ሰላም ላለፈው 30 ዓመት ሶማሌላንድ ከሞላ ጎደል ሰላማዊ ህዝቡም ጥቂት ነው፣ ኢኮኖሚውም ተረጋግቶ ጥሩ ኑሮ እየኖሩ የነበሩ ህዝቦች ናቸው። ይሄ ግን በዚህ አይቀጥልም። እስራኤል ከሶማሌላንድ ጋር ሂዳ ስትዋዋል የጦር ቤዝ ሊኖራት የባህር መግቢያዎቿን በሙሉ
እዛ ላይ ጦር ቤዝ ልታቋቁም የፋይተር ጆቶች እኮ ቦታ ጨርሳለች እኮ እስራኤል። መፋለሚያውን ቦታ መፋለሚያውን መሳሪያ ሶማሌላንድ አስቆምጣለች። ቀጥሎ ደግሞ ዓለም ሁሉ እምቢ አልቀበልም ያለውን የፍልስጤም ተፈናቃዮችን ፍስፍስ አድርጋ በአውሮፕላን ሶማሌላንድ ላይ ዘርግፋ ትሄዳለች። ይሄን ደግሞ አረቡ አይቀበልም። አረቡ አልተቀበለም ማለት ደግሞ አረቡ የማይቀበለውን ሀሳብ የተቀበለው እኛ ላይ ፖለቲካዊም ኢኮኖሚያዊም ጫና ሊፈጥሩ ይችላሉ፣ ቻይኖቹም ራሽያኖቹም እዚህ ላይ ፖለቲካዊ ጫና ሊፈጥሩ ይችላሉ የሚል የግሌ ምልከታ አለኝ። እኔ የግሌ ምልከታ አለኝ። በተለይ እንደምታውቁት በሰሜኑ ጦርነት እጅግ በጣም የተራቀቁ ድሮኖችን ለኢትዮጵያ ያስታጠቀችው አንደኛ ቱርክ ነች፣ ኢራን ናቸው እና አረብ ኤሚሬቶች ናቸው። ስለዚህ ምናልባት የአንካራ ስምምነት ኢትዮጵያና ሶማሌ ሄደው የተፈራረሙት የአንካራ ስምምነት እንዳለ ደግሞ አይዘነጋም። የአንካራው ስምምነት ሁለቱ አገሮች ሄደው የተስማሙበት የተነጋገሩበት ጉዳይ ነው እና ይሄስ ጫና የለውም የሚለው አይም ራሱ ሌላ ጉዳይ ነው እና ከፍተኛ ጡዘት ቀጠና ላይ መፈጠሩ አይቀርም። ልክ ሱዳንን ሁሉም እጁን ከቶ ወደ ሲኦልነት እንደቀየረ ሶማሌ ይሄ የማትሆንበት እድል አለ ወይ? ሶማሌ ወደዚህ አይነት ችግር ውስጥ ከገባች ደግሞ ወፈፊዎች ናቸው፣ ወደኋላ አይሉም። ሶማሌ ይሄ ነገር በእርግጠኝነት የሚሆን ከሆነ ራሳቸውም ቢወድሙ ቀጠናውም ቢወድምም ደንታ የሌላቸው ናቸው እና ሶማሌ ያን ከሚያክል ግዙፍ ካርታና ሀያልነት ተነስታ ተፈጥፍጣ ዛሬ ደረሰችበት ደረጃ ላይ መደረሱ ጭራሽ የቀረች ሶማሌም እኮ ካለች አትቆጠሩም። በነገራችን ላይ አሁን ጉዳዩ የሶማሌላንድ መንጎጠል፣ የፖርትላንድ መጎንጠል፣ ሶማሌ ብቻን መቁረጥ አይደለም። የቀረች ሶማሌም እንደ ሀገር አይደለችም ያለው አልሸባብ ከቦ ነው ያለው። ስለዚህ መፍረሳችን ካልቆረ ቀጠናውን በሙሉ እናፈርሳለን እንበትናለን የሚል አቋም ከተያዘስ ለሚበትኑ ኃይሎች ደግሞ ሌሎች ካስታጠቁስ ልክ እንደ ሱዳን፣ ልክ እንደ የመን፣ ልክ እንደ ሶሪያ፣ ልክ እንደ ሊቢያ ያም አንዱን ያስታጥቃል ያም አንዱን ያስታጥቃል፣ ቀጠናው ወደ ቀውስነት ይቀየራል የሚል ግምት አለኝ እና በተለይ አሁን የሚሆን አይመስለኝም በግሌ። በተለይ አሁን ከወቅቱ አንጻር ሳየው እኛ ካለንበት ፖለቲካዊ ጂኦፖለቲካ ችግሮች ውስብስብ ፖለቲካዎች አንጻር ጊዜው በተለይ አሁን ይሆናል የሚል ግምት የለኝም። ትልልቅ አጋሮቻችን እነ ቱርክን እነ ኢራንን እነ ቻይና ሁሉ ከዚህ ጉዳይ ከኛ በተቃራኒ ነው የቆሙት። ከነሱ በተቃራኒ መቆማችን ፋይዳ ይዞ ይመጣሉ የሚል ግምት የለኝም። ፐርሰናል የለኝም እና እውነቱን ሁሉ መነጋገር ይሄ ነገር ውስብስብ ጉዳዮችን ይዞ የሚመጣ ይመስለኛል። እስራኤሎች ይህን ያደረጉት የራሳቸውን ፖለቲካ ለማራመድ ነው። ምክንያት አላቸው፣ የራሳቸው ምክንያት ይኖራቸዋል። እኛ የራሳችን ምክንያት አለን ወይ ማለት ምክንያት አለን፣ ወደብ ያስፈልገናል። ነገር ግን ሙሉ እምነት የሚጣልባቸው ናቸው ወይ? አንድ ሁለተኛ፣ ይህን ጉዳይ ተከትሎ የሚመጣው ቀውስ እንኳን ለኛ ወደብ ቀርቶ ራሷ ለሶማሌላንድና ለሶማሌ ሰላም ይሰጣል ወይ? የጦርነት መፋለሚያ ከሆነች እንኳን እኛ ራሳቸው ላይጠቀሙበት የሚችሉበት እድል ሰፊ ነው። ለምሳሌ ዩክሬኖች አሁን ያለው የጦርነት ቀጠና ራሽያ ያዘችው ላይ አንዲት አሳ ማጥመድ አይችሉም። ለምን? ራሽያኖቹ ሃይፐርሶኒክ ሚሳይል እየደበደቡ የዩክሬን ሰራዊት ጨፍጭፈው ስላስወጡ ጨርሰውታል። እና ቱርኮቹ ዝም ይላሉ ወይ? ኢራኖቹ ዝም ይላሉ ወይ? አረቦቹ ዝም ይላሉ ወይ? ግብጾቹ እዚህ ጉዳይ እስከ አንገታቸው አይገቡበትም ወይ የሚል ጥያቄ ስጠይቅ አይመስልም። የሚመስል ነገር የለም። እና ሊሆን ይችላል ግራና ቀኝን ኋላና ፊቱን የኢትዮጵያ መንግስት አስበው የሚያዋጣው ሊወስን ይችላል። ፐርሰናል እንደሆነ እይታ ግን የሚሆን አይመስለኝም። ሪስክ አለው ይመስለኛል። በተለይ ወቅቱ እኛ ይህን ስናደርግ ኢትዮጵያ ውስጥ የመገንጠል ፍላጎት ያላቸውን ነውጠኞችን በሙሉ ሊፈቅዱ ይችላሉ። ለምሳሌ አሁን ከሶማሌ ጎን ያሉት ግብጾች፣ ኤርትራኖች፣ ሶማሌዎች ህወሓት ልገንጠል ብሎ ትግራይን ቢወስድ እኛ እውቅና ሰጥተናል ለትግራይ ቢሉ
ሌላ ለኛ ደግሞ ተመልሶ አጸፋው ከባድ ነው የሚሆነው። አጸፋው ከባድ ነው የሚሆነው እና እንዲህ አይነት ግምቶች ይገሙታል። የራሴ እይታ ነው። ሲሞቻችን ላይ ቀርግ ካልተሞቻችን አንሰብስክራይብ ፒስ